በስዊትዘርላንዱ ታዋቂ ለታምፕ ጋዜጣ ላይ በቅርቡ የወጣውና በዓለም አቀፍ ደረጃ ከፍተኛ ትኩረትን የሳበው አዲስ የፖለቲካና የጸጥታ ዘገባ የኢትዮጵያ ወቅታዊ ሀገራዊ ሁኔታንና የአማራ ክልልን የትጥቅ እንቅስቃሴ አቅጣጫ በጥልቀት የፈተሸ ሰፊ ትንታኔ አቅርቧል። ዘገባው በተለይም በክልሉ የሚንቀሳቀሰው የፋኖ ንቅናቄ አመራር የሆኑት ዘመነ ካሴ ባውቄ ለጋዜጣው የሰጡትን ብቸኛና ዝርዝር ቃለመጠይቅ መሰረት በማድረግ የተዘጋጀ ሲሆን በኢትዮጵያ ውስብስብ የፖለቲካ ውጥረት ውስጥ አዲስ ምዕራፍ መክፈቱን ይጠቁማል። እንደ ዘገባው ገለጻ ቀደም ሲል በተለያዩ አካባቢዎች ተበታትነውና በየራሳቸው አዛዥ ስር ይንቀሳቀሱ የነበሩት የፋኖ ኃይሎች አሁን ላይ በጎንደር፣ በወሎ፣ በሸዋ፣ በጎጃም እንዲሁም በወለጋ አካባቢ የሚገኙ ተዋጊዎቻቸውን በአንድ የተቀናጀ ብሔራዊ እዝ ስር ማሰባሰብ ችለዋል። ይህ አዲስ ስትራቴጂያዊና ወታደራዊ እርምጃ የጠቅላይ ሚኒስትር አብይ አህመድን መንግስት ከስልጣን ለማስወገድና በአገሪቱ ውስጥ የህዝቦችን እኩልነትና ነጻነት የሚያረጋግጥ አዲስ ፖለቲካዊና ህገ መንግስታዊ ስርዓት ለመገንባት ያለመ እንደሆነ ተገልጿል። ዘመነ ካሴ ባውቄ በቃለ መጠይቃቸው እንደተናገሩት የአማራ ህዝብ የህልውና አደጋ ደቅኖብኛል ከሚለው የፌዴራል መንግስቱ የኃይል እርምጃ ራሱን ለመከላከል የታጠቀ ሲሆን እንቅስቃሴው በዚህ ጊዜ በሺዎች የሚቆጠሩ አዳዲስ ተዋጊዎችን በማቀፍ ሰፊ ህዝባዊ መሰረት ያለው ወታደራዊ ኃይል መሆኑን ገልጿል። በዘገባው ላይ በይፋ እንደተመለከተው የፋኖ ንቅናቄ አመራሮች ወታደራዊ እንቅስቃሴያቸውን ብቻ ሳይሆን ፖለቲካዊና ዲፕሎማሲያዊ ግንኙነቶቻቸውንም ለማስፋት ጥረት እያደረጉ ይገኛሉ። የፋኖ አመራሮች ከትግራይ፣ ከጉሙዝ፣ ከሶማሌና ከሌሎች ክልላዊ ኃይሎች ጋር ቀጣናዊ ውይይቶችንና ንግግሮችን ማድረጋቸውን የቀጠሉ ሲሆን በተለይም ከትግራይ ኃይሎች ጋር የተደረጉት ውይይቶች ለወደፊት ወታደራዊና ፖለቲካዊ ህብረት በሩን ክፍት ያደረጉ ናቸው ተብሏል። አቶ ዘመነ ካሴ በሰጡት ማብራሪያ በሁለቱ ወገኖች መካከል ቀደም ሲል የነበሩ ቅሬታዎችና ለመግባባቶች እንደተጠበቁ ሆነው አሁን ያለውን የፌዴራል መንግስት አካሄድ ለመቀየር የሚያስችል የጋራ መግባባት ላይ ለመድረስ ሰፊ የውይይት በሮች ክፍት መሆናቸውን አረጋግጧል። የፋኖ አመራሮች በክልሉ ሰፊ የገጠር አካባቢዎችን በቁጥጥራቸው ስር ማድረጋቸውንና 13 የተቀናጁ የውጊያ እዞችን በመፍጠር እንቅስቃሴያቸውን እያሰፉ መሆናቸውን ገልጸዋል። በሌላ በኩል በሜዳው ላይ እየተካሄደ ባለው ውጊያ ውስጥ የፌዴራል መንግስቱ የሚጠቀማቸውን ዘመናዊ ድሮኖችና የከባድ መሳሪያ ድጋፎችን በተመለከተ የውጭ ሀገራት ሚና ከፍተኛ መሆኑ በዘገባው ተመላክቷል። አቶ ዘመነ ካሴ እንዳሉት የፌዴራል መንግስቱ የኤምሬቶች፣ የእስራኤልና የአሜሪካ የቴክኒክና የወታደራዊ ድጋፍ እንደሚያገኝ የገለጹ ሲሆን እነዚህ መሳሪያዎች በንጹሃን ዜጎች፣ በትምህርት ቤቶች፣ በገበያዎችና በጥንታዊ ገዳማት ላይ ከፍተኛ ውድመትና የህይወት ጥፋት እያስከተሉ መሆኑን ከሰዋል። የታወቁት የጂኦፖለቲካ ተንታኝና የአፍሪካ ቀንድ ጉዳዮች ተመራማሪ ፕሮፌሰር ሺቲል ትሮቮል በበኩላቸው በዚህ ዘገባ ላይ በሰጡት ሙያዊ አስተያየት በኢትዮጵያ ውስጥ እየተካሄደ ያለው ግጭት ከጊዜ ወደ ጊዜ እየሰፋና እያበጠ መሄዱ የቀጠናውን ደህንነትና መረጋጋት ሙሉ በሙሉ አደጋ ላይ የሚጥል መሆኑን አሳስበዋል። እንደ ፕሮፌሰር ትሮንቮል ገለጻ በፌዴራል መንግስቱና በአማራ ህዝብ መካከል ያለው የፖለቲካና የማህበራዊ ግንኙነት መሸርሸርና መራራቅ ከፍተኛ ደረጃ ላይ እየደረሰ ሲሆን ግጭቱ በአጭር ጊዜ ውስጥ ካልተገታ ውጤቱ ከኢትዮጵያ ወሰን አልፎ ጎረቤት ሱዳንን፣ ኤርትራንና ቀይ ባህር አካባቢን የሚያናጋ ቀጠናዊ ቀውስ ሊያስከትል ይችላል። የደህንነት ባለሙያዎች እንደሚያስጠነቅቁት በኢትዮጵያ ውስጥ የሚታየው የሀገራዊ ውጥረት በቀይ ባህርና በኤደን ባህረ ሰላጤ ላይ የሚደረገውን የጂኦፖለቲካዊ ሽኩቻ የበለጠ የሚያፋፍም ሲሆን የውጭ ሀገራት ጣልቃ ገብነት ደግሞ ችግሩን በውይይት ለመፍታት የሚደረጉ ጥረቶችን የበለጠ እንደሚያወሳስበው ይጠቁማሉ። ይህ በእንዲህ እንዳለ በጋዜጣው የቀረበውን የዓለም አቀፍ ትኩረትና በሜዳው ያለውን ወታደራዊ ሁኔታ ተከትሎ በአማራ ክልል የጸጥታ መዋቅር ውስጥ ከፍተኛ አመራር ሽግሽግና የሹመት ለውጥ መደረጉ ትልቅ የፖለቲካና የጸጥታ መነጋገሪያ ሆኗል። የአማራ ክልል መንግስት በቅርቡ በአማራ ክልል ፖሊስ ኮሚሽን ከፍተኛ አመራሮች ላይ ያደረገው የሹመት ለውጥ በክልሉ ውስጥ እየከፋ የመጣውን የጸጥታ መዛባትና የትጥቅ ግጭት ለመቆጣጠር ያለመ እርምጃ እንደሆነ ይነገራል። ነገር ግን የዚህ አመራር ለውጥ ጥልቅ እንድምታ በተለያዩ የፖለቲካ ተንታኞች ዘንድ በተለያየ መንገድ እየተተረጎመ ይገኛል። በአንድ በኩል የክልሉ መንግስት የፖሊስ መዋቅሩን በማደስ የህግ ማስከበር አቅሙን ለማጠናከርና ከፌዴራል ጸጥታ ኃይሎች ጋር ያለውን ቅንጅት ለማሳደግ ያለመ ውሳኔ እንደሆነ ቢገልጽም በሌላ በኩል ግን በክልሉ የፖሊስ ሰራዊት ውስጥ ይታያል የሚባለውን የውስጥ መከፋፈልና የታማኝነት ጥያቄ ለመፍታት የተደረገ አስቸኳይ እርምጃ መሆኑን የሚጠቁሙ መረጃዎች አሉ። ማለትም ቀኝ የተሰኘውን ኃይል ለመምታት የታሰበ ይመስላል ብለው ይጻፉ አጋጥመውናል። የአማራ ክልል ፖሊስ ኮሚሽን ያመራር ለውጥ ትልቁ እንድምታ በክልሉ አስተዳደርና በህዝቡ መካከል ያለውንና የነበረውን የታማኝነትና የእምነት ክፍተት የት ያህሉን ሊሞላው ይችላል የሚለው ጥያቄ አሁንም እንደቀጠለ ነው። ከፌዴራል ፖሊስ ተልከው ኮሚሽኑን ሲመሩ የነበሩት ዘላለም መንግስቴ ወደ ቦታቸው ተመልሰው ምክትል ኮሚሽነር የሆኑ ሲሆን የመከላከያ ጤና መምሪያ አዛዥ የነበሩት ሌፍተናንት ጀነራል ጥጋቡ ይልማ የአማራ ፖሊስ አዛዥ መሆናቸው
የሰሞኑ መነጋገሪያ ሆኗል። ቀደም ሲል በነበሩት ወራት በርካታ የክልሉ ፖሊስ አባላትና አመራሮች ከታጣቂ ኃይሎች ጋር አብረው ይሰራሉ ወይም የትጥቅ ትግሉን ይደግፋሉ በሚል እምነታቸው በመሸርሸሩ የክልሉ የጸጥታ መዋቅር በከፍተኛ ሁኔታ ተዳክሞ እንደነበር ይታወቃል። አዲሱ የአመራር ሹመት የፖሊስ ኮሚሽኑ መዋቅር ሙሉ በሙሉ በማዕከላዊ መንግስትና በክልሉ ጊዜያዊ ውሳኔዎች ስር ለማስገባት የተደረገ ጥረት ቢሆንም በታችኛው የህብረተሰብ ክፍልና በመደበኛው የፖሊስ ሰራዊት ውስጥ ያለውን ተቃውሞና ቅሬታ ሙሉ በሙሉ ሊቀርፈው እንደማይችል ይገምታል። ይልቁንም የአይነቱ የአመራር ሽግሽግ በክልሉ ውስጥ የሚካሄደውን የትጥቅ ትግል በኃይል ለማፈን የሚደረገውን ወታደራዊ ዘመቻ ለማፋጠን ታስቦ የተደረገ ከሆነ በህዝቡና በክልሉ የጸጥታ መዋቅር መካከል ያለውን ፍጥጫ የበለጠ ሊያጋግለውና የህግ ማስከበር ስራውን የበለጠ ሊያወሳስበው እንደሚችል በርካታ የታሪክና የፖለቲካ ተመራማሪዎች ሞግታሉ። በ1970ዎቹና 80ዎቹ መጀመሪያ በኤርትራ እንዲህ አይነት ውጥረት በተከሰተ ጊዜ ኤርትራን በወታደራዊ አስተዳደር ለማስተዳደር ከመሃል የሚላኩ ወታደራዊ አዛዦች ህዝቡን ያበሳጩት ነበር። በዚያም የተነሳ የኤርትራ ህዝብ ሙሉ በሙሉ የሻዕቢያ ደጋፊ በመሆን በመጨረሻም ደርግን አሸንፎ መንግስቱ ኃይለማርያምን እንዲፈረጥጡ እንዳደረጋቸው ይታወሳል። በዚህ አጠቃላይ ሀገራዊና ክልላዊ ጸጥታ ውጥረት ላይ ታዋቂው የፖለቲካ አክቲቪስትና ተንታኝ ጀዋር ሲራጅ መሐመድ በይፋ የፌስቡክ ገጹ ላይ የሰጠው ሰፊ ምልከታና ትንታኔ ተጨማሪ የውይይት አጀንዳ ፈጥሯል። ጃዋር መሐመድ በጽሁፉ በኢትዮጵያ ውስጥ በአሁኑ ጊዜ እየታየ ያለው ወታደራዊና ፖለቲካዊ እንቅስቃሴ የመጨረሻው የውድቀት ማጠቃለያ ወይም ደግሞ የከፋ ሀገራዊ ቀውስ መጀመሪያ ሊሆን እንደሚችል አስጠንቅቋል። ጃዋር ቀደም ብሎ ሌፍተናንት ጀነራል ድሪባ መኮንን፣ ሌላው ጄኔራል አስራት ዴኔሮ ደግሞ የአዲስ አበባ ፖሊስ አዛዥ ሆነው መሾማቸውን ጠቅሶ የአሁኑ የአማራ ክልል ሹመት ሲጨመር አብይ ነባር ወታደራዊ አዛዦችን እያሰናበቱ መሆኑን ያሳያል የሚል ምልከታ አለው። እንዲሁም ሲቪል አዛዦች በወታደራዊ ሰዎች መተካታቸው የአብይ መንግስት ቀስ በቀስ ወታደራዊ አገዛዝ ለመሆን እያዘገመ ነው ይላል። ጉዳዩን በቅርበት እንከታተለው የሚለው ጀዋር የፌዴራል መንግስቱ በአማራ ክልልም ሆነ በሌሎች አካባቢዎች የሚያካሄደው ወታደራዊ እርምጃና የሚያደርጋቸው የስምሪትና የአመራር ለውጦች ለምሳሌ እንደ ክልል ፖሊስ ኮሚሽን ያሉ አመራር ሹመቶች መዋቅራዊ የፖለቲካ ቀውሱን ሊፈቱት አይችሉም። መንግስት የፖሊስና የሰራዊት አመራሮችን በመቀየር ወይም በዘመናዊ ድሮኖች በመታገስ የትጥቅ ንቅናቄን መግታት ይቻላል ብሎ ማሰቡ ትልቅ የፖለቲካ ስህተት እንደሆነ ያመለከተው ጀዋር የችግሩ መነሻ የፖለቲካ ውክልና፣ የፌዴራሊዝም ቅርጽና የህዝቦች የነጻነት ጥያቄ በመሆኑ መፍትሄውም በወታደራዊ ኃይል ሳይሆን ሁለንተናዊ በሆነ የፖለቲካ ድርድርና ውይይት ብቻ እንደሚገኝ አስምሮበታል። ጃዋር ሲራጅ መሐመድ በፌስቡክ ምልከታው አክሎ በአገሪቱ እየተስፋፋ ያለው የትጥቅ ግጭት የትኛውንም ወገን አሸናፊ እንደማያደርግና ይልቁንም አገሪቱን ወደ ተራዘመ የእርስ በርስ ጦርነትና የመንግስት መዋቅር መፍረስ እንደሚመራት ገልጿል። በሁለቱም ወገኖች በኩል ያሉትን አካሄዶች የተቸው ጀዋር መንግስት ወታደራዊ በላይነቱን ለማረጋገጥ የሚሄድበት መንገድ አገሪቱን የባሰ ኢኮኖሚያዊና ማህበራዊ ውድቀት ውስጥ እንደከተታት ሁሉ የትጥቅ ተቃዋሚዎችን ቢሆኑ ግልጽና ወጥ የሆነ የፖለቲካ ራዕይ ሳይኖራቸውና የህዝብን ደህንነት ታሳቢ ሳያደርጉ የሚያደርጉት ጉዞ የባሰ መከራ እንደሚያመጣ ጠቁሟል። ስለዚህም በፖሊስና በደህንነት መዋቅሮች ላይ የሚደረጉ ጊዜያዊ የሹመት ለውጦች ወይም በዓለም አቀፍ ደረጃ የሚደረጉ የዲፕሎማሲያዊ ሽኩቻዎች ከምንም በላይ ህዝቡ የሚያጋጥመውን መከራ ከመጨመር ባለፈ ዘላቂ ሰላምን ሊያመጡ አይችሉም። ጃዋር ሲራጅ መሐመድ ያቀረበው መፍትሄ ሁሉም ሀገራዊና ክልላዊ ኃይሎች ያለ አንዳች ቅድመ ሁኔታ ወደ ጠረጴዛ መጥተው አገራዊ መግባባትን የሚፈጥርና ሁሉንም ያካተተ እውነተኛ የፖለቲካ ውይይት እንዲጀምሩ ጥሪ ማቅረብ ነው። በተጨማሪም የክልሉ የጸጥታ መዋቅር ሽግሽግና የውጭ ሀገራት የጂኦፖለቲካዊ ፍላጎት መደራረብ በኢትዮጵያ ኢኮኖሚ ላይ እያሳደረ ያለው ተጽዕኖ በየቀኑ እየከበደ መምጣቱ አልቀረም። በአማራ ክልል ውስጥ የሚገኙ ዋና ዋና የአግሮ ኢንዱስትሪ የግብርናና የንግድ መስመሮች በግጭቱ ምክንያት በመዘጋታቸው የዋጋ ንረትና የምግብ እጥረት በመላ ሀገሪቱ ላይ አዳዲስ ፈተናዎችን ደቅኗል። በክልሉ የሚደረጉ የፖሊስና የሰራዊት ስምሪት ለውጦችም የመንገድ ላይ ደህንነትንና የንግድ እንቅስቃሴን ሙሉ በሙሉ ማስመለስ አልቻሉም። ይህም የሚያሳየው የጸጥታ ችግሩ ከወታደራዊ አቅም በላይ ሆኖ ማህበራዊና ኢኮኖሚያዊ መሰረቶችን እያደማ መሆኑን ነው። የአማራ የሚባለው ክልልም ከሞላ ጎደል ከመላ ኢትዮጵያ መንግስታዊ አስተዳደር ውጭ የሆነ ይመስላል። ለምሳሌ የክልሉ ዋና ከተማ ባህር ዳር ከመሰረታዊ አገልግሎቶች እየተነጠለች ሲሆን መብራትና ውሃ ወደ ፈረቃ እየወረደ የታየበትን ሁኔታ ዘገባዎች ያሳያሉ። በአጠቃላይ የስዊትዘርላንዱ ለታምፕ ጋዜጣ ይፋ ያደረገው የፋኖ ንቅናቄ አዲስ የተቀናጀ እዝ መስረታ በአማራ ክልል ፖሊስ ኮሚሽን ላይ የተደረገው ከፍተኛ አመራር ሽግሽግ እንዲሁም እንደ ጀዋር ሲራጅ መሐመድ ባሉ ተጽዕኖ ፈጣሪ አክቲቪስቶች የቀረቡት ጥልቅ ምልከታዎች የሚያመለክቱት አንድ ዋና ሀቅ አለ። እርሱም የኢትዮጵያ ፖለቲካዊና ወታደራዊ ውጥረት ከቀን ወደ ቀን እየተወሳሰበና አዳዲስ ገጽታዎችን እየያዘ መምጣቱን ነው። በክልሉ የሚታየው የትጥቅ እንቅስቃሴ ከአካባቢያዊ ግጭት አልፎ ወደ ተቀናጀና ሰፊ ሀገራዊ ሽፋን ወዳለው ንቅናቄ ማደጉ የመንግስት የጸጥታ መዋቅር ደግሞ የአመራር ለውጥ በማድረግና
የቴክኖሎጂ የበላይነቱን ለመጠቀም በመጣጣሩ መካከል ያለው ፍጥጫ ይበልጥ እየከረረ መጥቷል። ይህ ሁኔታ በአገሪቱ የፖለቲካ ምህዳር ላይ ከፍተኛ ጫና እየፈጠረ ባለበት በዚህ ጊዜ ወታደራዊ መፍትሄዎች ዘላቂ ሰላም እንደማያመጡና አገሪቱን ከከፋ እርስ በርስ ግጭት ለማዳን ሁሉን አቀፍ የፖለቲካ መግባባትና ድርድር ብቸኛው አማራጭ መሆኑን የተለያዩ ወገኖች እየገለጹ ይገኛሉ። ይህ ማለት ጠቅላይ ሚኒስትር አብይ አህመድ ለዓመታት ሲፈሩትና ሲጠሉት የነበረው የሽግግር መንግስት ነገር እጃቸው ላይ እየመጣ በአስገዳጅ ሁኔታም እየተጠየቁት መሆናቸውን ያሳያል። ልደቱ አያሌው በአብይ አህመድ ላይ የበላይነት ሊወስዱ ማለት ነው። እርሶ ምን ይላሉ? እኛን በቃን። ሰላም ይስጥልን።